ሰላም ውድና የተከበራችሁ የአርሰናል ፍሌር ተከታታዮቻችን በዛሬ ስፖርታዊ መረጃችን ከአርሰናል ጨዋታ ዝውውር ጉዳይ ጋር በተገናኘ የክሪስቶፈር ዞሎስን የብሩኖ ጊማሬሽ እና የሞርጋን ሮጀርስ ዝውውር ጉዳይ በተመለከተ አጫጭር ስፖርታዊ መረጃዎችን እንመለከታለን። ቪዲዮውን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቁ ወደ መረጃዎች አልፋለሁ። ቀደም ብዬ እንደጠቀስኩላችሁ ከአርሰናል ጨዋታ ዝውውር ጉዳይ ጋር በተገናኘ ሶስት መረጃዎችን ነው በዛሬ ስፖርታዊ መረጃዎች የምንመለከተው። ብሩኖ ጊማሬሽ ዝውውሩን በተመለከተ የተሰሙ አጫጭር ስፖርታዊ መረጃዎችን በመመልከት ጉዳዮችን እቀጥላለሁ ማለት ነው። ከአርሰናል ጨዋታ ዝውውር ጉዳይ ጋር በተገናኘ በተለይ ብሩኖ ጊማሬሽን በተመለከተ የተሰሙ አዳዲስ መረጃዎች ምንድነው የሚለውን ነገር በጥቂቱ ላጋራችሁ። ብሩኖ ጊማሬሽ ወደ አርሰናል ዝውውሩን ይጨርሳሉ የሚለውን ጉዳይ በተመለከተ ያለውን ነገር በተለይ ደግሞ በዚህ ሳምንት የተሰሙ አጫጭር ስፖርታዊ መረጃዎችን በተመለከተ በጥቂቱም ቢሆን እያየን መረጃዎችን የምንከታተል ይሆናል ማለት ነው። ብሩኖ ጊማሬሽ ዝውውር ጉዳይ ላይ ተደጋጋሚነት ያለው መረጃ ነው ስንመለከት የነበረው። አክቹአሊ አዳዲስ መረጃዎች ይኖራሉ የሚለውን ነገር ስንመለከት እስካሁን አርሰናል ሀሳቡን አልቀየረም። እንትራን ነው ማለት አርሰናል አሁንም ቢሆን በብሩኖ ጊማሬሽ ዝውውር ላይ እስከ 75 ሚሊዮን ፓውንድ ድረስ ብቻ ነው ገንዘቡን ከፍ ለማድረግ የፈለገው። ኒውካስትሎች ደግሞ ከዚህ የበለጠ እስከ 100 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር እንደሚፈልጉ ተዘግቧል። አርሰናል ከዚህ ድረስ ያወጣል ተብሎ በፍጹም አይጠበቅም። ኒውካስትል ዩናይትዶች ግን እስከ 100 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር እየፈለጉ መሆናቸውን የሚያመላክት መረጃዎች ወጥቷል። ስለዚህ እስካሁን ድረስ በተጫዋቹ ዝውውር ላይ ንግግሮች እየተደረገው ቢሆንም እስካሁን ድረስ ግን ምንም አይነት ኦፊሻል ሁለተኛ ጥያቄ ኒውካስትል እንዳልደረሳቸው አሳውቋል። ኒውካስትሎች ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ሁለተኛ ዙር ጥያቄ ከአርሰናል በኩል እየጠበቁ መሆናቸውን የሚያመላክት መረጃዎች በሰፊው እየወጡ ቢገኙም እስካሁን ድረስ ግን አርሰናል ምንም አይነት ኦፊሻል ሁለተኛ ዙር ጥያቄ አለማቅረቡን የሚያመላክት መረጃዎች እየወጡ ይገኛሉ። ብሩኖ ጊማሬሽን የተመለከተ መረጃ በጥቂቱ ላጋራችሁ። ምክንያቱም ቴሌግራፍ ላይም አንድ መረጃ ስመለከት ነበረ። ብሩኖ ጊማሬሽ ዝውውሩን በተመለከተ ቴሌግራፍም እንዳወጣው ቤንጃጎፍም እንደዘገቡት ፋብሪዞ ሮማኖም እንደተናገረው ከሆነ ከተጫዋቹ ዝውውር እስከ 100 ሚሊዮን ፓውንድ ድረስ ኒውካስትሎች ይፈልጋሉ። ቁርጥ ያለው ነገር ይሄ ነው። አርሰናል ግን ሁለተኛ ዙር ጥያቄ ለማቅረብ ዝግጅት ላይ መሆናቸውን ተዘግቧል። ባጭሩ ይሄንን ይመስላል ማለት ነው። ወደ ክሪስቶፈር ዞሎስ ዝውውር ጉዳይ የተመለከተ ጥቂት የተባለ መረጃዎችን ላጋራችሁ። የሰሜን ለንደኑ ክለብ አርሰናል ዞሎስን በክረምት የዝውውር መስኮት ከክለብ ብረጅ ለማስፈረም እንቅስቃሴዎችን እያደረጉ መሆኑን ተጠናቅሮ የወጡት መረጃዎች ይጠቁሙናል። ዞሎስን አርሰናል ከ30 እስከ 35 ሚሊዮን ፓውንድ በሚጠጋ የገንዘብ መጠን ለማዘዋወር አቅደው ለተጫዋቹ ዝውውር በጀት መያዛቸውንም ተዘግቧል። ምንም እንኳን ተጫዋቹ ከተለያዩ ከአውሮፓ ክለቦች ፍላጎት ቢኖሩም በኤጀንት በኩል ግን አርሰናልን ብቻ መቀላቀል እንደሚፈልግም ተናግሯል። ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል የተጫዋቹ ፈላጊ ክለብ ሆኖ ብቅ ብሏል። ጣሊያን ደግሞ እንደነ ሮማ ያሉ ክለቦች ተጫዋቹን ይፈልጉታል። ነገር ግን ተጫዋቹ አርሰናል ብቻ መቀላቀል እንደሚፈልግ በዚህ ሳምንት ከወጡት መረጃዎች ለመረዳት እንችላለን። በቅርቡም የተጫዋቹ ዝውውር ሊጠናቀቅ እንደሚችል ከተለያዩ ታማኝነት ካላቸው ምንጮች ለመረዳት እንችላለን። አርሰናል ተጫዋቹን ለማስፈረም በጣም መቃረቡን የሚያመላክት መረጃዎችም እንኳን ቢወጣም እስካሁን ድረስ ግን ከገንዘብ ጉዳይ ጋር በተገናኘ ከክለብ ብረጅ ጋር መስማማትና መስማማታቸውን የሚያረጋግጥ ነገር የለም። ሌላኛው ቀደም ብዬ እንደጠቀስኩት ከብሩኖ ጊማሬሽ ዝውውር ጉዳይ ጋር በተገናኘ እንደጠቀስኩላችሁ የገንዘብ መጠን አሁንም ቢሆን ችግር እንደሆነ እየተዘገበ ይገኛል። ሁላን አልቫሬዝ በተመለከተ የሚሰሙም እየተሰሙም ያሉትን መረጃዎች በተመለከተ በጥቂቱ እንመለከታለን። ምንም እንኳን የክረምት የዝውውር መስኮት ከመከፈቱ በፊት አርሰናል ለዚህ ተጫዋች ትልቅ የሆነ ፍላጎት ቢኖራቸውም ነገር ግን አርሰናል ለዚህ ተጫዋች የነበራቸው ፍላጎት እየቀነሰ መጥቶ አሁን ላይ ሙሉ ለሙሉ ማለት ይቻላል ተጫዋቹን የሚያስፈሩበት እድል ከእጃቸው የወጣ ይመስላል። ተጫዋቹ ባድ ነገር በትላንትናው ዕለት ጠቁሟል። ወደ እንግሊዝ ፕሪሚየር ሊግ መመለስ እንደማይፈልግም አሳውቋል። ይህ ማለት ወደ ባርሴሎና የመዘዋወር እድሉም ከፍተኛ መሆኑን የተለያዩ ታማኝነት ያላቸው ምንጮች ዘግቧል። ዴይሊ ሜል ይዞት በወጣው መረጃ መሰረት ተጫዋቹን ለማስፈረም አርሰናልና ባርሴሎናዎች ፍላጎት ቢኖራቸውም ነገር ግን በተጫዋቹ ላይ የተለጠፈበት የማርኬት ገንዘብ ሁለቱንም ክለቦች ተጫዋቹን ለማስፈረም ከባድ እንደሚያደርግባቸውም ተዘግቧል። በስተ መጨረሻ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ስኮትን ማንሳት ተገደድኩ። ይህ ተጫዋች ለማስፈረም ማንቸስተር ዩናይትድ ከፍተኛ ፍላጎት እንዳላቸው ተዘግቧል። ይህንን በተጨማሪም ቼልሲዎች ተጫዋቹን ለማስፈረም ፍላጎት ያሳዩ ክለብ ቢሆንም ነገር ግን
ቦርንማውዝ ተጫዋቹ ላይ የለጠፉበት የገንዘብ መጠን በጣም ከፍተኛ ከመሆኑ ጋር በተገናኘ የትኛውም ክለብ ተጫዋቹን ለማስፈረም ከፍተኛ ችግር ውስጥ እንደገቡ ተዘግቧል። አርሰናልም የተጫዋቹ አድናቂ የነበረ ቢሆንም ነገር ግን ተጫዋቹ ላይ የተለጠፈበት ገንዘብ ከባድ ዝውውር እንዳደረገበት ተዘግቧል። መሀል መስመር ላይ አርሰናል እንደነ ብሩኖ ጉማሬሽ ያሉ አማራጮችን አሁንም እየተከታተለ እንደሚገኝ የተለያዩ ታማኝነት ያላቸው ምንጮች እየጠቀሱ ይገኛሉ። ነገር ግን አሁንም ቢሆን ተጫዋቹ ላይ እስከ 70 ሚሊዮን ፓውንድ ቦርንማውዝ መለጠፋቸው ተከትሎ የተጫዋቹ ዝውውር ድጋሚ ወደ አደጋ ውስጥ እንደገባ ተዘግቧል። ሁሊያን አልቫሬዝ ወደ አርሰናል የሚያደርገው ዝውውር ጉዳይ በተመለከተ እንደ ስዋፕ ዲል ቪክተር ዮከረስን አርሰናል ይጠቀማል የሚሉት መረጃዎች ይህን ያህል አሳማኝነት እንደሌላቸውም መጥቀስ ይቻላል። ከዛ በተጨማሪ ግን የክሪስቶፈር ዞሎስ ዝውውርን በተመለከተ ቀደም ብዬ ላይ እንደጠቀስኩላችሁ አርሰናል የክሪስቶፈር ዞሎስን ዝውውር ለመጨረስ ፍላጎት እንዳላቸው በዚህ ሳምንት ፋብሪዚዮ ሮማኖ ይዞት የወጣው መረጃ ይጠቁመናል። በተለይ ሊያንድሮ ትሮሳርድ ቤሲታ መቀላቀሉን ተከትሎ አርሰናሎች ለሱ ምትክ የሚሆነው የ24 ዓመቱን የክለብ ደረጃውን ተጫዋች ለማስፈረም ስራዎችን እየሰሩ መሆናቸውን የሚያመላክት መረጃዎች በሰፊው እየወጡ ይገኛሉ ማለት ነው። ከዛ በተጨማሪ እንግዲህ በመጨረሻ ላይ የምናያቸው ጉዳዮች የሞርጋን ሮጀርስ ይሆናል ማለት ነው። ሞርጋን ሮጀርስን በተመለከተ አርሰናል አሁንም በተጫዋቹ ላይ ፍላጎት እንዳሳደረ በተለይ ከየትኛውም ክለብ አሁን በተለይ የእንግሊዝ ከዓለም ዋንጫ መሰናበቱን ተከትሎ ተጫዋቹ መዳረሻው ይታወቃል ተብሎ ይጠበቃል። እስካሁን ድረስ በዓለም ዋንጫው ላይ ትኩረቱን ማድረጉት ተከትሎ ዝውውሩ ላይ ምንም አዲስ ነገር እየተመለከተ አንገኝም። ነገር ግን በትናንትናው ዕለት በአርጀንቲና እንግሊዝ መሸነፏን ተከትሎ አሁን ላይ ውሳኔ ሞርጋን ሮጀርስ ያሳልፋል ተብሎ ይጠበቃል። በሞርጋን ሮጀርስ ላይ አርሰናል በምን አይነት መንገድ ይሄዳል የሚለውን ነገር በቀጣይ የምንመለከተው ጉዳይ ይሆናል። ነገር ግን ተጫዋቹ ዝውውር ላይ አሁንም ቢሆን እስከ 130 ሚሊዮን ፓውንድ የተለጠፈበት የገንዘብ መጠን ዝውውሩን እንዲዘገይ ካደረጉት ዋነኛ ምክንያቶች ውስጥ ተጠቃሽ ያደርገዋል። ዘ ቴሌግራፍ ይዞት በወጣው መረጃ መሰረት የሞርጋን ሮጀርስ ዝውውር ጉዳይን በተመለከተ አርሰናል ተጫዋቹ ላይ እስካሁን ድረስ ፍላጎቱን አጠናክሮ የቀጠለ ቢሆንም ነገር ግን ከተጫዋቹ ዝውውር አስቶን ቪላ እስከ 150 ሚሊዮን ዩሮ ማለትም 130 ሚሊዮን ፓውንድ መፈለጋቸው የተጫዋቹ ዝውውር ላይ እክል ይገጥማል ተብሎ ይጠበቃል። ባርኮላንም በዚሁ ልጥቀስላችሁ። ብራድሊ ባርኮላን ለማስፈረም አሁንም ቢሆን አርሰናልና ሊቨርፑል ልጁን ከሚፈልጉ ክለቦች ውስጥ ይካተታሉ። ነገር ግን አሁንም የዚህ ተጫዋች የዝውውር ገንዘብ የተለጠፈበት የዝውውር ገንዘብ ተጫዋቹን ለማስፈረም ከባድ እንደሚያደርግበት ይጠበቃልም ሲል ተዘግቧል። ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ ያሉን አጫጭር ስፖርታዊ መረጃዎች ይመስላሉ። በሌላ ቪዲዮ እስክንገናኝ ለሁላችሁም መልካም ጊዜ ተመኘው። ቻው።